ለምን እንደተቆሩ መጀመሪያ ነጭ ሆኖ እንደወረደ ነው የምናውቀው ማለት ነው ነገር ስለምን ሳይፈደኝና ለሱ ነገር እሺ ካዕባ ለምን እንደሚመለክ ነው ካዕባን እናመልክም አላህ ነው አላህ ቃል በቃል በዛም አምልኩኝ ብሎ ያዘዘኝ አምላክን ማመልክ ያምልክኝ አምልኩኝ ያላለን አካል ማምለክ ይሄ ክርስትና ዘንድ ነው ያለው ኢየሱስ ክርስቶስ የትኛው ቦታ ላይ እኔ አምልኩኝ አምላካችሁ ብለን ሳይላቸው በግዴታ ያመልኩታል በአንዲት ቦታ ላይ ኢየሱስ አምልኩኝ አላለ በጣም ያሳዝናል ግን ያመልኩታል ይሄ አምልኩኝ ሳይል ሰውን አስገድዶ ማምለክ እናንተ ጋር እስከተባለ አላህ Subhanahu Wa Ta'ala ቃል በቃል ኢነኒ አነ አላህ እኔ አላህ ነኝ لا إله إلا أنا كأني بستكر لنا ما نملك إلا فاعبدني أني ببتشني نتجزاني على أملاك الملك أني بملك أملاك الرأس الله سبحانه وتعالى من يعلن بسورة ياسين لك ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني أني ببتشني نتجزاني هذا صراط مستقيم يهنو كتتني يوما قد يعلن أملاك أني ما ملك أملاك الله سبحانه وتعالى راسه يا عبادي الذين آمنوا أن أنت يأمناشوا باروشكوي إن أرضي واسعة بالريس الفينج وإياي فاعبدون أني ببتشي نتجزني على أملاك أني ما ملك أملاك الله سبحانه نبيات وشماسه كريستوس راسه يعني ما أملاكنا إن أنت ما أملاكنا قلوا يسبكون أملاكنا قال المسيح عليه السلام وإن الله ربي وربكم فاعبدوه هذا صراط مستقيم يعني من أنت بقيتها أرسل الله أنا ورسل ببتشني نتجزت يهنو كتتني ومن قد على الشيلة أني ما ملك أملاك أبراهام أملكت أملاك ينو قلوا يسبكون أملاكنا وإبراهيم إذ قال لقومه اعبدوا الله واتقوه ذلك خير لكم إن كنتم تعلمون إنما تعبدون من دون الله أوثانا وتخلقون إفكا إن موسى إن إلياس إن زكريا كل شيء نبياتك قال بقال في الناس تسبكون أملاك أشي هذا كعبة من دنو يا مكان يمكن يعرف معزم دنجاي من دنو لولا ترى ما يتسرع بقول ترى الأجنبيات وتجي بأملاك تأزاز لب بنو بأملاك تأزاز ولا ترى الأجنبيات وتجي ቻንጅ ሌላ አይደለም ወጣቻለሁ ስለዚህ ለሁለት ዓላማ ነው እሱ አምስተኛው የእስልምና መሰረት የሆነው ሐጅና ሁለተኛ መሰረት የሆነው ሶላትን የምትፈጽመው ቦታ ነው ሶላትን በምትሰግድ ጊዜ ፊትህን ወደ ቅብላ አቅጣጫ ዞረህ ስገድ ነው ሌላ ምናልባት የክርስቲያን ጓደኛ ይጠቀም ዘንድ ይሄ አቅጣጫ ወደፊት እንደሚቀየር ከኢየሩሳሌም ትንቢት ኢየሱስ ክርስቶስ እንደተናገረ ነገረው ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ጀምራችሁ ሁሉት ሴቲቱ ወጣችና ቀርባ መምህር ሆይ አለችው አባቶቻችን በዚህ ተራራ ሰገዱ እናንተ ደግሞ ስግደት በኢየሩሳሌም ካልሆነ ይሁን ትለናላችሁ አለችው ኢየሱስ ክርስቶስ ማለት አንቺ ሴት ለማንኝ እውነት ልሻለሁ ወደፊት ወደ ኢየሩሳሌም ዞራችሁ የማትሰግዱበት ጊዜ ይመጣል አለ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል በማንኛው ነብይ ጊዜ ወደፊት ነው ያላት ትንቢት ነው የነገራት ከርሱ በኋላ ይሄ ትንቢት እንደተፈጸመ እየተናገረ ነው ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል ማለት ከኢየሩሳሌም ወደ ሌላ አቅጣጫ ይቀየራል የስግደት ጊዜው እያለ እየነገራት ነው በማን ላይ ነው ይሄ ትንቢት የተፈጸመው መጽሐፍ ቅዱስ ላይ አንድ ቦታ ላይ ተመልክቶ አንድ ቦታ ላይ ከኢየሩሳሌም ወደዚህ አቅጣጫ ተቀየረ ባከለ ዘመን የምትሉት የለም ይሄ ትንቢት የተፈጸመው ታገኙት والله ነብዩ ሰለላሁ ዐለይሂ ወሰለም ላይ አንድ ሰሃባ ሲናገር ምን አለ صلينا مع رسول الله صلى الله عليه وسلم الى بيت المقدس نحو 16 شهرا او 17 شهرا ثم استقبل القبلة فاستقبلنا إلى من إلى صحابه كنبي محمد صلى الله عليه وسلم قال ወደ ኢየሩሳሌም ለ16 እና ለ17 ወራት ያክል ወደዛ አቅጣጫ ዞረን ሰገድን
ከዛም ወደ ቂብላ አቅጣጫ ዙር የሚለው ትእዛዝ መጣ። ወዲያውም በትእዛዙ መሰረት አቅጣጫችንን ወደ ካዕባ አቅጣጫ ዞረን ይላል። ለምንድን ይመስላችኋል አላህ ቀድሞ ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢየሩሳሌም ዞረው ስገድ ያላቸው? ለምንድን ነው? ምክንያቱም ይህን ትንቢት የሚጠባበቁ አካሎች ነበሩ። ትንቢቱ በእርሱ ላይ ይፈጸማል ተነግሯቸዋል። የስግደት አቅጣጫው ከኢየሩሳሌም ወደፊት ይቀየራል ብሏቸዋል መሲሁ። እስካሁን ድረስ አለ። በማን ላይ ነው የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ አላህ ለምንድን ነው ወደ ኢየሩሳሌም ዞረው ስገድ ያላቸው? በእርሳቸው ላይ ትንቢቱ እንደተፈጸመ ይህን መጽሐፍ ለሚያነቡ ሰዎች ምልክት ይሰጣቸው ዘንድ ነው። ከዚያም በኋላ ወደዚያ አቅጣጫ ዞረው ሰገዱ። አላህ ፍቆን ባለፈው በሄድኩበት ጊዜ መዲና ለአላህ ምስጋና ይገባው ይሄ ትእዛዝ የመጣበትን ቦታና ስግደት አቅጣጫውን የቀየሩበትን ቦታ ሁሉ ገብተን አይተን እስካሁን ድረስ መዲና አለ። ቪዲዮ ሰርቼላችኋለሁ፣ ገብታችሁ ይዩት። መስጂዱል ቂብለተይን ይላል። የሁለቱ ቂብላዎች መስጂድ ተብሎ ይጠራል። በዚህ የተጠራበት ምክንያት ለምንድን ነው? አሁን እስካሁን ድረስ እዚያ ቦታ ላይ መስጂድ ተሰርቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ሆነው ወደ ኢየሩሳሌም አቅጣጫ ዞረው እየሰገዱ ነበር። ወዲያው ሁለቱም ረካዓ የዙህር ሶላት አሰግደው እንደጨረሱ ፊትህን ወደ ካዕባ አቅጣጫ ዞረው ስገድ የሚለው ትእዛዝ መጣ። ወዲያው እየሰገዱ እያለ ፊታቸውን ወደ ካዕባ አቅጣጫ ዞረው ሶላታቸውን ጨረሱ። ያ ቦታ ምን ተብሎ ተጠራ? እስካሁን ድረስ እዚያ ቦታ የተሰራው መስጂድ መስጂዱል ቂብለተይን የሁለቱ ቂብላዎች መስጂድ ተብሎ ይጠራል። አላህ ይሄን ይመስላል። እሺን በመቀጠል ደግሞ ድንጋዮች እንዴት ሊጠቁሩ ቻሉ? ይሄን ደግሞ የሚለውና ደግሞ እንዴት ነው እዛ ካዕባን ይሰማሉ ብዙ ጊዜ ቪዲዮ ላይ ሳያቸውና እንዴት እንደዛ ሊያደርጉ ይችላሉ የሚለው ነገር ማሳብ። እሺ ድንጋዮቹ ለምን ጠቆሩ? የካዕባ ድንጋዮች ከሆኑ እነዚህ የካዕባ አራት ማዕዘን ነው ወይስ ሐጀሩል አስወድ ለማለት ፈልጋለሁ? ካዕባውን ላይ የካዕባ ድንጋይ ከለሩ እንደዛ ስለነበር ሲጀምር ድንጋዩ አይታይም፣ በልብስ ተሸፍኗል። እሱ የሚለው ማለት እንግዲህ ከሰማያት 3 ድንጋዮች እንደወረዱ አውቃለሁኝ አለ። እነሱም ሲወርዱ በጣም የነሱ ናቸው። እነዛ ድንጋዮች ሐጀሩል አስወድ ከሰማይ ስለወረደው ድንጋይ ልንገርህ፣ እዛው ጋር ያለችው እሷ ሐጀሩል አስወድ ትባላለች። ስለሷ ልንገርህ። ሌላው ምድር ላይ ነው የተሰራው። ማን ነው የሰራው ከተባለ አብርሃም ነው የሰራው። ይሄ ነው። ስለዚህ እሱ እሺ አንድ ጊዜ ውሸታም እያለ ነው አንድ ክርስቲያን ልጅ እና ሚኪልክ ይላልህ ዋ ሚኪ ሜተናሳ ገብተህ ቤት አድርግስ። ኦኬ አይ ተራራው ላይ ይሰገዳል ያልከው ለማን ያልከው? ዮሐንስ 4:20 ላይ ያለውን ታርት ጠቅስ። በተራራው ለማይሰግ ተራራው ላይ ለማን ያልከው? ሲደገምልን ስንስማ ምንድን ያልከው? ተራራው ላይ ይሰገዳል። ለዚህ ተራራ ዮሐንስ 4 ምዕራፍ ዮሐንስ ወንጌል ምዕራፍ 4:20 ላይ ያለውን ፓርት ጠቅሰስ ታወራ ነበርና ለማን ያልከው? እስቲ ንገር ይላል። ለማን ይሰገዳል? ለዚህ ጭንቅላት ያሸግሩበት ቀን ይመጣል የሚል ጥቅስ ነው ያለው እዛ ጋር። አለ ዮሐንስ ወንጌል ምዕራፍ 4:20 እስከ 1 ድረስ እንደዛ ይላል። አባቶቻችሁ በዚህ ስፍራ ላይ በመጽሐፉ ላይ ላሳይህ አባቶቻችሁ በዚህ ተራራ ላይ አዳምጠኛ ነው ያልሰገ እንትን ምንም ነገር የዋሸሁት ነገር የለም። መክፈት ይችላል። እከፍታለሁ። እሺ ተረጋጋሽ። ለዚህም ቀን ሰገዱ ይላል መጽሐፍ ላይ ነበር። ታዲያ ማለት ስለ ካዕባ መጽሐፍ ቅዱስ ላይ ስናወራ ወጣ
በዚህ ገና ተናደድክ ወላሂ መጽሐፍ ቅዱስ ላይ ካዕባን ነው ማሳየህ ካዕባን ራሱ ፎቶን ያሳያል መጽሐፍ ቅዱስ ላይ ነብያቶች ወደ መካ ሄደው ሐጅ እንዳደረጉ ወደ ካዕባ ሄደው እንዳደረጉ ገና ያሳያል ጥቂት ሰው ግን እውነትን አትፈልጉም በጣም ያሳዝነው ወላሂ ምንድን ያልከው كفتة يلا أكو يكفت يلا كفتة أرجع يكفت العالش متكلمون سيزجابي أوكي كفت العالي ما أفهمه أوكي يعني عندي بس يسمعون بتلقوا بس تنقصر أوكي أبغى تشاشة لازم أشكني شكل عندهم ما نقدر يتني وان كارن لون لازم أشكن يلنا أوكي إيه النجار يوراه أنت سلام مكانه كيف الناس يا هو أبغى تشاشة لازم أشكني شكل عندهم أكو كيف تشوفه عندي بس تنقصر أرجعين قصو زتنقصر أرجعين سي قصو زتنقصر أرجو عرفت كيف يقولنا أرينش كلاش عندي زتنقصر أرجو أكو ዘጠኝ አርገኛ እንዴ በዘጠኝ አርጉ እሱ ነው ዘጠኝ አርጉ ሽርክ አረጋጋ አርገች አድርጉለት እንዴ አንተ ወንሰማለን ችግር የለም ያው እየሰማ ገሱ ዘጠኝ አርገው በዛች ቀን ይሰግዳሉ የሚለውን አሳየና ኦኬ ዘጠኝ አርገው ገሱን ዘጠኝ አርገው አንተ እየሰማንህ ነው ጆሮአን ነው እየሰማንህ ነው ማድረግ ካልተቻለም አርገች ሊያደርጉ እየሞከሩ ነው አንተ እኮ ችግር የለውም ገሱ ዘጠኝ አርጎና ውሱ አማራችንም እንደማርኛ አይሰማም እየሰማህ ነው አንተ ችግር የለም አባቶቻችን ለዚያች ቀን ሰገዱ የሚል ነው ያለው ብለህና ለዚያች ቀን ሰገዱ የሚለውን አሳየን ችግር የለም አዳምጠኝ አኔ ያልኩትን አዳምጠኝ እንደዛ አላልኩም እኔ በዛም ተራራ የማይሰገድበት ቀን ይመጣል ብሎ አንድ አዳምጠኝ እሱ አዳምጠኝ ያልከውን ስለሰማሁ ነው አውጣ ያልኩት እኔ ገብቶሃል አይደል አውጣውና አባቶቻችን ለዚያች ቀን ሰገዱ አንድ አዳምጠኝ ይሄንን ደግሞ ለካዕባ ነው ሰግደዋል ለካዕባ አባቶቻችን ለዚያች ቀን ሰገዱ አራኔ እንደዛ አላልኩም እኔ እየጠበቅኩ ነው እባክህ አውጣውና አሁን ንገረን አንብብልን እንደዛ የሚለው አውጣ እኔ እንደዛ አላልኩም እኔ ያልኩት አዳምጠኝና ወረጋበልና አዳምጠኝና ወላሂ ካደሸመጥኩስ አይሽ ባረመ እንደዚህ ተረጋጋ ውሱ አዳምጠኝ ይዋት ከታሽ ወዴታም ብሎገባ ወዴታም ማውን አረጋግጠን መጣ ሰላም አለይኩም